ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በ2033 የሚከበረውን የክርስቶስን የቤዛነት 2000ኛ ዓመት መላው የዓለም ክርስቲያን በአንድነት እንዲያከብር ጥሪ ያቀረቡ። በሮም ከተማ ለተገኙት የቁስጥንጥንያ ፓትርያርክ ልዑካን ንግግር ያደረጉት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የዓለም ክርስቲያኖች በሙሉ በዚህ በጦርነትና በፖለቲካ ልዩነት በተሞላበት ወቅት የሰላም ምስክሮች እንዲሆኑ ጥሪ አቅርበዋል። ቅዱስነታቸው መላው የክርስትና እምነት ተከታዮች የክርስቶስን ቤዛነት 2000 ዓመት መታሰቢያ በዓል በ2033 ዓመተ ምህረት በጋራ ለማክበር በትብብር መስራት እንዳለባቸውና ለዚህም ያላቸውን ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳቱ በቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል ምክንያት ወደ ቫቲካን ከመጡት የቁስጥንጥንያ ፓትርያርክ ልዑካን ጋር በተገናኙበት ወቅት እንደ አውሮፓውያን አቆጣጠር በ2033 የሚከበረውን የቤዛነት በዓልን ለመቀበል የሚደረገው ጉዞ በዓለም ላይ ካሉ ከሁሉም የክርስትና እምነት ተከታዮች ጋር በጋራ የሚከናወን ይሁን፣ በዚህም የትንሣኤው ምስክሮች የመሆንን ስጦታ እናገኝ ሲሉ ተናግረዋል። ከክብረ በዓሉ ማግስት ልዑካኑን በማግኘታቸው የተሰማቸውን ታላቅ ደስታ የገለጹት ቅዱስነታቸው የልዑካኑ መገኘት በቁስጥንጥንያ የምትገኘው የእህት ቤተ ክርስቲያንንና የመሪያቸው የብፁዕ ወቅዱስ በርተሎሜዎስን ወንድማማችነት የሚያሳይ ነው ሲሉ ገልጸዋል። ርዕሰ ሊቃነ ጳጳሳቱ በሁለቱ አብያተ ክርስቲያናት የሚደረገውን የቆየ የልዑካን ልውውጥ ባህል ለማስቀጠል የተደረጉ ሂደቶች ለቅዱስ ፓትርያርኩና ለቅዱስ ሲኖዶስ አባላት በሙሉ ልባዊ ምስጋናቸውን አቅርበዋል። ከፓትርያርክ በርተሎሜዎስ ቀዳማዊ ጋር ያደረጓቸውን ስብሰባዎች በምስጋና ያስታወሱት ቅዱስነታቸው እነዚህ ውይይቶች በመካከላቸው ያላቸውን የጋራ ወዳጅነት ይበልጥ ያጠናከሩና በበርካታ ጉዳዮች ላይ ያላቸውን አመለካከት ለመለዋወጥ ያስቻሉ መሆናቸውን ጠቁመው ከሁሉም በላይ በሁሉም ክርስቲያኖች መካከል ወደ ሙሉ አንድነት ለመድረስ በምናደርገው ጉዞ ላይ ወደፊት ለመራመድ ያለንን የጋራ ፍላጎት ያሳየ ነው ብለዋል።